መንግስት የአገር አባትና የህዝቦች ጠባቂ ነው። አባት ደግሞ ብዙ ልጆችን ከወለደ ፍላጎታቸውም እንዲሁ ብዙ ይሆናልና የሁሉንም ፍላጎት አርክቶ ማስተዳደር ቀላል አይሆንለትም። በእኔ መረዳትም የመንግስት ዋና ዋና ኃላፊነቶች አንደኛ አገርን ማልማትና የዜጎችን ህይወት መቀየር፣ ሁለተኛ ዜጎች በአገራቸው በሰላም እየተዘዋወሩ ሰርተው ሀብት አፍርተው ተጋብተውና ተዋልደው እንዲኖሩ የሰላምና የደህንነት ዋስትና ማረጋገጥ፣ ሶስተኛም የአገርን ዳር ድንበር ከማናቸውም የውጭ ኃይል ወረራ ጠብቆ አገርን በሉዓላዊነት ማቆየት እንደሆነ እገነዘባለሁ። የጸጥታ ችግርም ሲከሰት በቶሎ ደርሶ ሰላም የማስከበርና የህዝቡን ደህንነት የመጠበቅ ኃላፊነትን ያው የመንግስት እንደሆነ አምናለሁ። አሁን የሚታየውንና በአገራችን በብዙ ቦታዎች እየተነሳሳ ያለውን የመተላለቅ ፍላጎትና አዝማሚያ በፍጥነት ማብረድና ማስከን የሚችልም የሚገባውም ያው መንግስት ነው። ሁሉንም አይነት ጥረት አድርጎ የጥይት ድምጽ የማይሰማባትና የባሩድ ሽታ የማትታጠን አገር ማድረግ ከእግዚአብሔርም ከህዝቦችም የተቀበለው አደራና ኃላፊነት ነው። መፍትሄውም በድንበሮች አካባቢ ይንቀሳቀሳሉ ከሚባሉ አነስተኛ የታጠቁ ቡድኖች አንስቶ እስከ ትልልቆቹ ተቃዋሚዎች ድረስ ሁሉንም በየፈርጁ አስቀምጦ ጥያቄያቸውን ማድመጥና ለመፍትሄውም አብሮ መስራት ለዘላቂ ሰላም ብቸኛ አማራጭ እንደሆነ አምናለሁ። በመሆኑም በአሁኑ ወቅት በሰሜን ኢትዮጵያ በአማራ ክልል የተከሰተው ግጭት በአስቸኳይ ቆሞ ለግጭት የዳረገው ጉዳይ በግልጽ ውይይት የሚፈታበትን መንገድ እንዲያመቻች መንግስትን በአክብሮት እለምናለሁ። የተጀመሩ የልማት ራዕዮች እውን የሚሆኑበትና የተገነቡ የልማት አውታሮችም እሸታቸውን ልንበላ የምንችለው ሰላምና አንድነት ሲኖረን ብቻ ነው። የሚገርመው ደግሞ ግጭት በተፈጠረ ቁጥር የፈንጂ ኢላማ እየሆኑ ያሉት አገሪቱ በሌላ ጥሪት በልመናና በብድር ገንዘብ የገነባቻቸው የልማት አውታሮች መሆናቸው ነው። ይህ ጠብና የጦርነት ባህል መስፋፋት በእንዲህ የቀጠለ እንደሆነ እሳቱ ሁሉንም ወገን እንደሚበላ ማወቅና ከወዲሁ የሚገታበትን መላ መፈለግ የሁሉም ኃላፊነት ነው። ስለሆነም መንግስት ሁሉንም አይነት ጥረት አድርጎ ይህንን ደም አቃቢ ግጭት በአስቸኳይ እንዲያቆምና እንዲያስቆም በታላቅ አክብሮትና ትህትና እለምናለሁ። የአማራ ክልሉን ብቻ ሳይሆን በኦሮሚያና በሌሎችም ክልሎች ጥያቄ ያለን የሚሉትን ሁሉ መንግስት የተከፈለውን መስዋዕትነት ከፍሎ ማለትም ፈረንጆቹ እንደሚሉት ወደ ኋላ አጎንብሶም ቢሆን ወደ ሰላም ማምጣት ለነገ የማይባል ተግባር መሆኑን ማሳሰብ እወዳለሁ። ልዩ ልዩ ጥያቄና ቅሬታ ያላችሁ ተቃዋሚ የፖለቲካና የብሔር ድርጅቶችና ቡድኖች የትኛውም አይነት የመረረና የከበደ የፖለቲካም ሆነ የመብት ወይም የነጻነት ጥያቄና አጀንዳ ቢኖራችሁ፣ በሌላ በኩል ደግሞ በመንግስት ስርዓቱ አልተደመጥንም የሚል ተስፋ መቁረጥ ቢሰማችሁም ፈጽሞ የጦርነትን መንገድ አትከተሉ። አገሪቱና ህዝቦቿ ጦርነትን የሚሸከሙበት ትከሻ የላቸውም። ጦርነት የሚበላው ለመብቱ ታገልለታለሁ የምትሉትን ህዝብ ጭምር መሆኑን እያያችሁት አይደለምን? ባሳለፍናቸው የጦርነት ታሪኮች አባት ባንድ ወገን ልጅ ደግሞ በሌላ ወገን ሆነው ሲዋጉ በጦር ሜዳ ተገናኝተው አላየንምን? በተመሳሳይ ወንድማማችና ትማማች ነፍጣቸውን እንዳነገቡ ተያይዘው ሲላቀሱ አስተውለን የለ? ዛሬ በጦርነት የሚከበር መብትም ሆነ የሚገኝ ስልጣን ነገ በሌላ ጦርነት እንደሚወሰድ ምንም ጥርጥር የለው። እባካችሁ የእናንተም ሆነ ወክለናል የምትሉት ህዝብ ደም በከንቱ አይፍሰስ። በህይወት ከቆያችሁም ነገ በምትጸጸቱበት መንገድ አትሂዱ ብዬ እለምናለሁ። የተገፈፈ መብትም ሆነ የተከለከለ ጥቅም በውይይትና በምክክር ለማስመለስ ከመሞከር ውጪ ጦርነትን እንደ መፍትሄ አትውሰዱ ብዬ ደግሜ እለምናለሁ። አሁንም ግጭት የሚቆምበትንና ሰላማዊ ንግግር የሚጀመርበትን አቅጣጫ እንድትከተሉ በመላ ኢትዮጵያውያን ስም እጠይቃለሁ። በዚህ ጦርነት ልጇ የተሰዋባት እናት የትኛውንም ተፋላሚ ወገን የምታመሰግን አይምሰላችሁ። ባሏን ያጣች ሴት፣ ልጆቻቸውን ያጡ ወላጆችና ወላጆቻቸውን በሞት የተነጠቁ ልጆች ሁሉ ቀሪ ዘመናቸውን በሰቆቃ እንደሚጨርሱት ሁሉም ወገን ቢገነዘብ መልካም ነው። እባካችሁ ጦርነት ይቆም። ለሰላማዊ ንግግር፣ ለሽምግልናና ለብሔራዊ እርቅ በራችሁን ትከፍቱ ዘንድ
በኢትዮጵያውያንና በኢትዮጵያ አምላክ ስም ልመናዬን አቀርባለሁ። በአገር ቤትና በውጭ ሀገራት የምትገኙ የማህበራዊ ሚዲያ ሰዎችና ማህበራዊ አንቂዎች፣ ብዙዎቹ ባለሚዲያዎችና ማህበራዊ አንቂዎች መኖሪያቸው ከኢትዮጵያ ድንበሮች ውጪ እንደሆነ ግልጽ ነው። አገራችሁንና ህዝባችሁን የምትወዱ እንዳላችሁ መካድ አይቻልም አይገባምም። የምትወዷትን አገራችሁንና የምትወዱትን ህዝባችሁን በምንም መልኩ ዝመት ተዋጋ አትበሉት እባካችሁ። በዚህ አይነት የጦርነት ቅስቀሳ የሚሞተው በአገር ቤት ያለው ወገን እንጂ እናንተ አይደላችሁምና። በሩቅ አገር፣ በሰላም አገር፣ በተሟላ ኑሮ ስርዓትና ህግ በተከበረበት የዓለም ክፍል እየኖሩ ሞት፣ ድህነትና መፈናቀል ያልተለየውን ህዝብ ለሌላ ሞት፣ ለከፋ ድህነትና ለተለመደ መፈናቀል መቀስቀስ ተገቢ አይደለም። መንግስትን መቃወማችሁ እንደተጠበቀ ቢሆንም የሚዲያ መድረካችሁን ይልቁን ለይቅርታ፣ ለፍቅርና ለአንድነት ጥሪ ተጠቀሙበት። እያንዳንዱን መረጃ ስለ ትክክለኛነቱና ለምን ዓላማም እንደምታሰራጩት ደጋግማችሁ አስቡበት። ኢትዮጵያውያን ጦርነት ይብቃል። በጦርነት የተከበረ መብት፣ በጦርነት የተመሰረተ መንግስትና በጦርነት የተገኘ ስልጣን አይጸናም። ጦርነት ሌላ ጦርነትን፣ ደምም ሌላ ደምን እንደሚጠራ የኛም ሆነ በተመሳሳይ መንገድ የሚሄዱ አገራት ታሪክ በግልጽ ይመሰክራል። ለመጨረሻ ጊዜ ሚዲያ ሰዎችን የምለምነው መንግስትን መቃወማችሁ እንደተጠበቀ ሆኖ ህዝቡን ብቻ ለጦርነት ከመቀስቀስ ተቆጠቡ። የሃይማኖት አባቶችና የቤተ እምነቱ መሪዎች፣ የማህበረሰብ ተጠሪዎችና የአገር ሽማግሌዎች እንደዚሁም ህዝብ የሚያከብራችሁና የሚያዳምጣችሁ ታዋቂ ግለሰቦች ለ50 ዓመታት ያህል ያልተቋረጠ ጦርነት መንፈስና የደም ግብር እርግማኔ ከምድሪቱ እንዲነሳ ሁሉም የኢትዮጵያ ህዝቦች በአንድ ነገር መስማማት አለብን። እሱም አገር አቀፍ ንስሐና ሁሉንም ወገን ያካተተ ልባዊ ይቅርታ። ለመሆኑ የ50 ዓመቱ የደም ግብር መቼና በነማን ጀመረ ብሎ የጠየቀ ሰው ወይም ክፍል ኖሮ ያውቅ ይሆን? ንስሐውስ ከየትና ከነማን ይጀምር? ስለ ምድሪቱ መከራና ስለ ወቅቱ የሰላም እጦት ስተክዝና ስጸልይ የእግዚአብሔር መንፈስ ወደ 66ቱ አብዮት መባቻ ወሰደኝ። ያለምንም የፍትህ ሂደት በአንድ ጀንበርና በኮሚቴ ውሳኔ በሰልፍ ቆመው ተረሽነው በጅምላ የተቀበሩ 60 የንጉሱ የካቢኔ አባላት ደም እስከ ዛሬ ድረስ ከምድሪቱ ወደ እግዚአብሔር እየጮኸ እንደሆነ በመንፈሴ ተረዳው። ለመሆኑ እነዚህ ሰዎች ይህን ያህል አገሪቱን በድለው ነበር ይሆን? ከነሱ በኋላ ቤተሰባቸውና ዘራቸውስ የት ደርሶ ይሆን? ቀጥሎም የንጉሱ የራሳቸው የግፍ አገዳደልና የቤተሰባቸው መበተን ምድሪቱን እየተፋረዳት እንደሆነ አሁንም በመንፈስ የተረዳው። ቀጥሎም በቀይና ነጭ ሽብር ስም የተቀሰፈው ወጣት ደምም ያልተከፈለ የምድሪቱ የደም ዕዳ ሆኖ ታየኝ። ከዚያም በወታደራዊ መንግስትና የኤርትራ ነጻ አውጪ ግንባርን ጨምሮ ሌሎች ከጫካ ሆነው ሲፋለሙ የነበሩ ተቃዋሚዎች ጋር ይደረግ በነበረው ረጅም ጦርነትና ትንንቅ ስንት መቶ ሺዎች እንደረገፉ ማንም የሚያውቅ የለም። ወታደራዊ መንግስት በተወገደ ማግስት ነፃ ከወጣችው ኤርትራ ጋር በተደረገው ጦርነት ከሁለቱም በኩል እንደደረቀ ቅጠል የነደደ ወገናችን ብዛቱ ስንት ይሆን? ላለፉት 5 ዓመታት በምዕራብ ኢትዮጵያና በሌሎችም አካባቢዎች በከንቱ ሲፈስ የቆየ የምስኪን ገበሬዎችና ታዳጊዎች ደምስ ምድሪቱን አይፋረዳትምን? ባለፉት 2 ዓመታት አካላችን የሆነው የትግራይ ወጣትና ከሌሎች የኢትዮጵያ ክልሎች የተመሙ ወጣቶች በተገናኙበት አሳዛኝ ጦርነት የረገፉት በመቶ ሺዎች የሚቆጠሩ ወገኖቻችን ደም ከመሬቱ ሳይደርቅና እኛም ሆነን የዓለም ማህበረሰቦች አውርተንም አዝነንም ሳንጨርስ አሁን ከሰሞኑ በአማራ ክልል የተቀሰቀሰው ግጭት አሁንም የብዙዎችን ደም በከንቱ እያፈሰሰ ይገኛል። በየትኛውም በኩል ያሉትን ወገኖች በአስቸኳይ ይህንን ደም መፋሰስ አቁመው ወደ ጠረጴዛ ዙሪያ ንግግር ይመለሱ ዘንድ መምከርም ማስገደድም የምትችሉት እናንተ የሃይማኖት አባቶችና ሽማግሌዎች ናችሁ የሚል ጽኑ እምነት አለኝ።